እግዚአብሔር ይመስገን። ስለዚህ እንግዲህ ሥላሴ በምንልበት ጊዜ ሥላሴን ስናጠና አብ ወልድ ከስማቸውም ስነሳ አብ እግዚአብሔር ስንል በመጽሐፍ ቅዱስ ሶበ እቤ አነ እቤ እግዚአብሔር በምልበት ጊዜ አብ ወልድ መንፈስ ቅዱስ ማለት ነው ይላል አንድ አባትም ከጻፈው። ያም እውነት ነው። እግዚአብሔር ስንል ምን እያልን ነው? በተለየ አካሉ አብን የሚመለከታለ፣ በተለየ አካሉ ወልድን ደግሞ የሚመለከት እናገኛለን። ስለዚህ እግዚአብሔር ስንል ምን እያልን ነው? አብ ወልድ መንፈስ ቅዱስ ማለታችን ነው። አብ ማለት ምን ማለት ነው ካልን አብ ማለት አባት ማለት ነው። ቃሉ ግዕዝ ነው። ቃሉ የግዕዝ ቃል ነው፣ አባት። ወልድ ስንልስ ልጅ፣ በምን በግዕዝ ልጅ። መንፈስ ቅዱስ ስንልስ ቅዱስ መንፈስ። መንፈስ ቅዱስ ስንል ቅዱስ መንፈስ ማለታችን ነው። ወልድ ስንል ደግሞ ልጅ ማለት ነው። አብ ስንል ደግሞ አባት ማለት ነው። የማን አባት ካልን የወልድ አባት። አባትነቱ ለማን ነው? ለፍጥረት ሁሉ እግዚአብሔር አባት ነው። ምን ማለት ነው? እግዚአብሔር ስንል ማን ነው ብያቸዋለሁ? አብ ወልድ መንፈስ ቅዱስ። ስለዚህ አብም መንፈስ ቅዱስም ወልድም አባት ናቸው። የፍጥረት ሁሉ አባት፣ መጋቢ ዓለማት ነው እግዚአብሔር በራሱ። ነገር ግን አብ ስንል በተለየ አካሉ አብን አብ ስንል ምን እያል ነው? የወልድ አባት። አባትነቱ ለማን ነው? ለወልድ ነው ወይስ ለመንፈስ ቅዱስ ብንል ለወልድ ነው። ለወልድ ነው። አባት ነው ስንል ለወልድ ነው አባትነቱ፣ ለመንፈስ ቅዱስ አይደለም ማለት ነው። ለመንፈስ ቅዱስ አይደለም። ምንድን ነው የአባትነቱስ? አብን አባት ስንል ከወልድ ይልቃል ወይ? ይሄን የምንተርከው ገና ፍጥረተ ዓለም በፊት እንዳለ ነው። ምክንያቱ ዓለም ሳይፈጠር አባት ነው፣ ለዘለዓለምም አባት ነው። ልብ በሉ፣ አብ ዓለም ሳይፈጠርም የወልድ አባት ነው፣ እስከ ዘለዓለም አባት ነው። ወልድ ደግሞ ዓለም ሳይፈጠርም ወልድ ነው፣ እስከ ለዘለዓለምም ወልድ ነው። ልጅ ነው ማለት ነው። የማን? የአብ የባህሪ ልጅ። የአብ የባህሪ ልጅ ነው። መቼ? ለዘለዓለም። መነሻ የለውም። የልጅነት መነሻ የለውም። የአባትነት መነሻም የለም። ባህሪያቸው ነው። ክብር ለስሙ ይሁን። ባህሪያቸው ነው። አንድ ቀን የሆነ አንድ ሰውን እንደሚወልድ አባት ያልነበረ እናት ሆና የማታውቅ ልጅ የሆነች ወይም ደግሞ እንደዚህ ወንድ ልጅም ደግሞ ሲያገባ የመጀመሪያ ወንድ ልጅ ይወልዳል አይደለ? አባት ሆነ ማለት ነው። ስለዚህ ለአባትነቱ መነሻ አለው። ለዛ ለልጁ መነሻ አለው። ልጄ የሚልበት ቀን አለው፣ ወር አለው። ልጄ ሲል አሁን 4 ልጆች አሉኝ። ልጆቼ መቼ እንደተወለዱ እንዴት? ከእኔ በኋላ የተገኙ ናቸው። ወልድ ግን ከአብ በኋላ የተገኘ አይደለም፣ ወይም አብ ወልድን አይቀድመውም። ይሄ ማለት ምን ማለት ነው? ምንድን ነው የምንረዳው ከዚህ? ወልድ ስንል አሁንም ስያሜ ላይ ነው ያለው። በግብር አብ ወላዲ፣ ወልድ ተወላዲ። አብ ወላጅ፣ ወልድ ደግሞ የሚወለድ ማለት ነው። አብ ወላጅ ነው፣ ወልድ ደግሞ የሚወለድ። መቼ ተከናወነ? እምሃበ አልቦ ነው። ይሄ መነሻ አንዱ ከአንዱ አይቀድምም። ለሴኮንድ ያህል፣ ሴኮንድ በጣም ብዙ ነው። ደቃቅ የሚለው ግዕዝ አለ፣ ማይክሮ ሴኮንድ።
ለማይክሮ ሴኮንድ ቢሆን መገኘታቸው ያው ነው። መገኘታቸው አንዱ ቀደም ብሎ ተገኝቶ ከዚያ በኋላ ምንጭ በመሆን የሚያገለግል አይደለም። ምንጭ በመሆን የሚያገለግል አይደለም። አንዳንድ ቴዎሎጂያን አብ ምንጭ ነው ይሉታል። አብ የግብር ሁሉ ምንጭ ነው፣ የመፍጠርም በመፍጠር ረገድም ምንጭ ነው ብለው ይናገራሉ። ከእርሱ ተገኘ ብለው ይላል። የኒቅያ ጉባኤ መግለጫም እንደዛ አይነት አለው። የኒቅያ ጉባኤ መግለጫ ብርሃን ዘእምብርሃን፣ ከብርሃን የተገኘ ብርሃን፣ አምላክ ዘእምአምላክ፣ ከአምላክ የተገኘ አምላክ የሚል ጸሎተ ሃይማኖት ላይ ማንኛውም ኦርቶዶክሳዊ ያውቋል። ጠዋት ጠዋት የሚጸልየው ነው። መጽሐፉ የጸሎት መጽሐፍ አይደለም፣ የእምነት መግለጫ ነው። ግን ሰው የእምነት መግለጫውን በደንብ እንዲገባው ስለታሰበ የእምነት መግለጫውን ሰዎች ሁሉ ሸምድደው እንዲይዙት ተደርገዋል በወቅቱ እንጂ ጸሎት አይደለም። የእምነት መግለጫ አርዮስን ባወገዙበት ጊዜ የተፈጠረ ወይም ደግሞ የጻፉት የስምምነት ሰነድ ነው። ለጸሎት ብለው የጻፉት አይደለም። የስምምነት ምንድን ነው? ሰነድ ነው። ስለዚህ በዚያ ውስጥ ምን አለ ማለት ነው? ብርሃን ዘእምብርሃን፣ ከብርሃን የተገኘ ብርሃን፣ ከአምላክ የተገኘ አምላክ፣ አምላክ ዘእምአምላክ፣ ብርሃን ዘእምብርሃን ብለው ተናግረውለታል። ታዲያ ምን ማለት ነው? ከብርሃን የተገኘ ብርሃን ሲባል አንደኛው ብርሃን ከዚያኛው ብርሃን ተገኘ ስንል ለመገኘቱ እሱን አህሎ እሱን መስሎ ማለትን እንጂ መቀዳደም አለ ማለት አይደለም። ይሁን ብለን ብንቀበለው ይሄ መግለጫው ትክክል ነው ብለን ብንቀበለው እንኳ ግን ምን እያልን ነው ማለት ነው? አንዱ አንዱን አይቀድመውም። ከብርሃን የተገኘ ሲል እውነት መገኘት ማለት አይደለም። እንደምናውቀው ከአንድ ነገር ሲገኝ አስገኝው ከተገኘው ነገር ይበልጣል፣ ይቀድማልም። አስገኝው ይቀድማል ከማን? ከተገኘው ነገር። በአብና በወልድ በመንፈስ ቅዱስ መካከል ግን መበላለጥ የሚባል ነገር የለም። ዘይቤው ግን አለ፣ ቋንቋው ግን አለ፣ አባባሉ ግን አለ። አምላክ ዘእምአምላክ፣ ከአምላክ የተገኘ አምላክ። ይሄ በጣም ለእናንተ ቀስ እያልን ስንሄድ ምናልባትም ጌታ ረድቶን ኩነተ ሥላሴ የምንማር ከሆነ የሥላሴ ኩነት የሚባል ትምህርት አለ። በሥላሴ ዙሪያ ብቻ የሚከናወን ነው። ወደ ታች የማይወርድ ወደ ሕዝብ የማይመጣ ሕዝብ ጋር የማይደርስ ነገር ግን ክበበ ሥላሴ በሥላሴ ዙሪያ ብቻ የሚቀር ትምህርት ማለት ነው። በሥላሴነታቸው ብቻ የሚቀር ትምህርት ነው። ወደ ታች የሚወርድ አይደለም። ምን ማለት ነው? አብ ልብ ነው፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ሲባል ሥላሴ ጋ ነው። ሥላሴ ጋ ብቻ ነው። ለምን? በሥላሴ ዙሪያ አብ ቃላቸው ይሆናል። ለአብና ለመንፈስ ቅዱስ ቃላቸው፣ ወልድ ደግሞ ለወልድ አብ ደግሞ ለመንፈስ ቅዱስና ለወልድ ምናቸው ይሆናል? ልባቸው ይሆናል። ለባዊነት ይመጣል ማለት ከዛ ለባዊነት ይመጣል። ነባቢነት በወልድ ለባዊነት በአብ ሕያውነት በመንፈስ ቅዱስ ይባላል ማለት ይሄ የሥላሴ ክበብ ይባላል። በክበበ ሥላሴ የሚነገር እንጂ ወደ ታች ወርዶ ለምሳሌ ወልድ ለአብና ለመንፈስ ቅዱስ ቃላቸው ነው ስንል ከእርሱ በቀር ሌላ በራሱ መናገር አይችልም ማለት አይደለም። እንደሱ አይደለም ማለት ነው። እንዲህ ነው ብለው የሚተረጎሙ ደግሞ እንዳሉ አውቃለሁ፣ ተምረናልም። ምንጊዜም አብ ሲናገር በወልድ በኩል ነው የሚል ትምህርትም አለ። ስለዚህ ኩነትን በጣም ሰፊ ነው። ምናልባትም 2-3 ወር ሊፈጅ ይችላል ትምህርቱ።
አንድ ሰዓት እንኳ ብንማር ኩነተ ሥላሴን እናጥና ብንል 3 ወር ራሱ አያልቅም። አብ ልባቸው፣ ወልድ ቃላቸው ብለን መንፈስ ቅዱስ ሕይወታቸው ወይም እስትንፋሳቸው ብለን እንዴት እንደምን ባለው እንዴት እንተንትነው? ባይብሊካል መጽሐፍስ ከመጽሐፍ ቅዱስ እውነታስ እንዴት እናገናኘው? የቱ ጋር ለየትኛው እንጥቀስ ብንል ብዙ ላናገኝ እንችላለን። ይሄ የአባቶች ትምህርት ነው፣ ትምህርተ አበው ነው። በመጽሐፍ ቅዱስ የምናገኘው ሳይሆን ትምህርተ አበው የአባቶች ትምህርት ማለት ነው። በእነሱ ዘንድ የተወለደ ቃል ነው። አንዳንድ ጊዜ ይሄ ጉባኤያት አሉ። በተለይም ዓለም አቀፍ የሆኑ ጉባኤያት 3 አሉ። 3 ጉባኤያት ሁሉም ካቶሊክም ይሁን ማንኛውም ክርስቲያን ሁሉ የሚቀበላቸው ጉባኤያት ናቸው። ጉባኤ ኒቅያ፣ ጉባኤ ኤፌሶንና ጉባኤ ቁስጥንጥንያ የሚባሉ እነዚህ በጣም የታወቁ ሁሉም ሰው የሚቀበላቸው አብያተ ክርስቲያናት በሙሉ የሚቀበሏቸው ጉባኤዎች ናቸው ማለት ነው። እና እነዚህን ጉባኤ በሚወስኑበት ውሳኔ ላይ ብዙ ተራቀዋል፣ ብዙ ተራቀቁ እነዛ አባቶች። ምክንያቱስ ቃላት አጥተው። ለምን? እግዚአብሔር ከቃላት በላይ በመሆኑ ባህሪውን በተመለከተ ምን ይበሉ ምን ይበሉ? ባህሪ እግዚአብሔርን እንዴት ፈቃዱስ እንዴት? የአብ ፈቃዳቸው አንዲት ብቻ ናት ወይስ ደግሞ አብ ፈቃድ አለው፣ ወልድ ፈቃድ አለው፣ መንፈስ ቅዱስ ፈቃድ አለው? ፈቃድ ከሌለው የራሱ እኔነት ከሌለው እንዴት ነው አብ አምላክ ነው ልንለው የምንችለው? የሚያሰኙ ብዙ ክርክሮች ስላሉበት አብን ፍጹም መልክ ፍጹም ገጽ ነው የሚለው የኦርቶዶክሳዊ ዘይቤ። ስለዚህ አብ በራሱ ፍጹም አምላክ ነው ካልንና ነገር ግን ያለ ወልድ መናገር የማይችል ከሆነ የሚናገረው በወልድ ብቻ ከሆነ ታዲያ ምኑ ፍጹም አምላክ ሆነ? መናገር የማይችል ግዑዝ የሆነ ነገር ማድረጋችን አይደለም ወይ የሚል ሀተት አለ፣ የሚል ጥያቄ አለ። ሌላው ደግሞ አብ ልባቸው ከሆነ ነገር ግን ወልድና መንፈስ ቅዱስ በራሳቸው ሕያዋን ከሆኑ ልብ ከሌላቸው ሕያውነትን ከየት ነው የሚያገኙት? ምኑ ሕያዋን ሆኑ? ሕያውነት የአብ ነው ካልን ያለ አብ ወልድም ሕያው ካልሆነ ያለ አብ መንፈስ ቅዱስም ሕያው ካልሆነ በራሱ ምሉ አምላክ በባህሪ ግን የሥላሴነት በአካል ግን እያንዳንዱ አካል በራሱ እኔነት ያለው ካልሆነ እኔነት ካለው ደግሞ የግድ ሁለንተናዊ ሙሉ መሆን ይጠበቅበታል። ሙሉ መሆን አለበት እንደማለት ነውና ይሄ ኩነት ላይ ስንገባ የምንማረው ይሄ ይሆናል። እግዚአብሔር ይረዳናል። ስለዚህ ለሁሉም ግን ምንጫቸው አብ እንደሆነ የሚታሰብበት ሁኔታዎች አሉ። ከቃላት አንጻር ነው። ግን መቀዳደም አለ ወይ ሲባል የለም። ለምሳሌ መወለድ ስንል መውጣት ማለት እንደሆነ ይነገራል። መወለድ ማለት መውጣት መምጣት እንደሆነ። ስለዚህ ከማን? ከአብ ወጣ። ዘሰረጸ እምአብ ከአብ የወጣ ማን ነው የወጣው? ከአብ ወጣ ማለት አብ ከወጪው ወይም ደግሞ ከወልድ መቅደም አለበት ማለት ይቻላል ወይ ብንል አይሆንም። ቃሉ ግን ይላል። ለምሳሌ ዮሐንስ ወንጌል ምዕራፍ 8 በነገራችን ላይ ወንጌል ስለገባው በወንጌል ላይ ገብተናል ማለት አይደለም። ትምህርተ ሥላሴ አሁንም የሥላሴን ነገር ጥያቄ ያለው ቢኖር እዛው ብሉይ ኪዳን ላይ ነው ያለ ነው። ይህን ለማሳየት የጠቀስኩት ጥቅስ ቅድመ ዓለም የነበረው የእነርሱ ማንነትና እዚህ ደግሞ ወልድ ደግሞ በሚገለጥበት ጊዜ የተናገረው በአስተርእዮ ማለት ነው ጊዜ የተናገረውን ለማለት ነውና ዮሐንስ 8:42 ላይ እንደዚህ ይላል፣ እኔ
ከእግዚአብሔር ወጥቼ መጥቻለሁና አለ። ከማን? ከእግዚአብሔር። እዚህ አሁን ከአብ ማለቱ ነው። ልብ በሉ። ግን ማን አለው? እግዚአብሔር አለ። ከእግዚአብሔር ወጥቼ ሲል እዚህ ጋር እግዚአብሔር የሚለው ቃል አብን የሚመለከት ይሆናል። ቅድም ነግሬያችሁ ነበር። አያችሁ፣ እግዚአብሔር የሚለው ቃል ወልድን ብቻ የሚመለከት እናገኛለን። መንፈስ ቅዱስንም የሚመለከት እናገኛለን። አብን የሚመለከት ደግሞ እናገኛለን። ልክ እንደዚሁ ይሄም ይኸው ነው። ዮሐንስ 8:42 ላይ እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልወጣሁም አላለም። እዚህ ጋር ወጥቻ አለ። ከላይ ከአብ ከእግዚአብሔር ወጥቼ፣ ከዛስ ከራሴ አልመጣሁም። ለምንድን ነው መጣሁና ወጣሁ ምን አለያያቸው የሚለው በጣም ሰፊ እንትን አላቸው። እግዚአብሔር ይመስገን። ዝም ብሎ አይደለም፣ የሆነ ቃላት አጥተው አይደለም። ግን በዚህ ትንተና ላይ ወልድ እንትን ስንል ትምህርተ ሥላሴን በአዲስ ኪዳን የሚል ስንገባ ሥላሴ በአዲስ ኪዳን፣ ሥላሴ በብሉይ ኪዳን ይሄዋለን። ሥላሴ በአዲስ ኪዳን ደግሞ ከዮሐንስ ወንጌል ምዕራፍ 3 የምንነሳበት ጊዜ ይኖረናል ማለት ነው። ቢያንስ አንድ ቀን ቢኖረን ጥሩ ነው። ከዕብራዊት የጋ እንደዚህ እየተነጋገርን ነበረ ቅድም። 1-2 ጊዜ ትምህርተ ሥላሴን አይተን እንደገና ደግሞ ወደ እንትኑ እንገባለን የሚል ወደ ክርስቲያናዊ ሕይወት ወደ ትምህርተ ክርስትና ማለት ነው። እና ግን ይሄ ሥላሴ ላይ እንዲሁ ትንሽ ጠለቅ አድርገን እንዲሁ በጣም ብናየው መልካም ነው። ለማንኛውም ግን እኔ ከእግዚአብሔር ወጥቻለ። ዮሐንስ 16:28 ላይ ደግሞ ዮሐንስ 16:28 ላይ ከአብ ወጥቼ ወደ ዓለም መጥቻለሁ አለ። ዮሐንስ 8:42 እኔ ከእግዚአብሔር ወጥቼ መጥቻለሁ አለ። አያችሁ። ስለዚህ ያ ከእግዚአብሔር ያለው ማን መሆኑ ነው? አብ መሆኑ ነው። ስለዚህ 16:28 ግን ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተወዋለሁ፣ ወደ አብም እሄዳለሁ። የት ነው ያለው አብ? ወደ አብ እሄዳለሁ ሲል ወደ አብነት እቀየራለሁ እያለን ነው ወይስ አብ ያለው በሰማይ ነው እያለን ነው? በምድር አብ የለም ማለቱ ይሆን? ይሄ በዚያ በትምህርተ ሥላሴ አዲስ ኪዳን ላይ ሊታይ የሚገባው ነገር ነው። ምክንያቱ በጣም ጥልቅ ነገርም ስላለበት ይሄ በጣም እንደ ትልቅ መነሻ አድርገንም ልናየው ስለምንችል ግን ምን አለ? ከአብ ወጥቼ። እሱ ብቻ ነው ወይ የወጣ? መንፈስ ቅዱስስ ምን አለ? ወጣ። ወልድስ ወጣ። ሁለቱም መውጣትን ነው የሚገልጹት። አያችሁ፣ ወልድ ከአብ ወጣ፣ መንፈስ ቅዱስም ከአብ ወጣ። መጽሐፍ ቅዱስ የሚለው እንደዚህ ዮሐንስ 15:26 ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ አለው። ምን አለው? ከአብ የሚወጣ እኔ ከአብ ወጥቻለሁ አለ ኢየሱስ። ደግሞ እምልክላችሁ ደግሞ እርሱ ደግሞ ከአብ የሚወጣ። እሰይ! እዚህ ታች የሚረዳኝ ሰው አገኘው። ዮሐንስ 16:28 ላይ እሰይ! ከአብ ወጥቼ፣ እዚህ ኮመንት ላይ እዩት። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተዋለሁ፣ ወደ አብም እሄዳለሁ ያለው ጌታ መንፈስ ቅዱስን በተመለከተ ደግሞ ከአብ የሚወጣ የእውነት መንፈስ ይለዋል። የእውነት መንፈስ ይለዋል። ስለዚህ ይሄ በአዲስ ኪዳን ትምህርተ ሥላሴ ላይ የምናየው ይሆናል። ምናልባት አንድ ጥቅስ አይተን እዚህ ልናቆመው እንችላለን፣ ወደ ሌላ እንድንገባ ማለት ነው እንዳላስረዝም። ቢያንስ 45 ደቂቃ እስከ 1 ሰዓት ድረስ እንማማራለን ተባብለናል።
ኢሳይያስ 48 ቁጥር 16 ላይ 48 ከ12 ብንጀምረው ደስ ይለኛል። ኢሳይያስ ቁጥር ምዕራፍ 48 ቁጥር 12 ላይ ትንሽ እንትኑ ቆንጆ ይሆናል። ወደ ላይ ስንሄድ ኢየሱስ እኔ ነኝ ያለባቸው ክፍሎችም ደግሞ ስላሉ ከእሱ ጋር ለማያያዝም እንዲመቸን ብዬ ነው፣ ጊዜ እንዳልወስድባችሁም ጭምር። ቁጥር 12 ላይ ኢሳይያስ 48 12 ያዕቆብ ሆይ የጠራሁህም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔ ኋለኛው ነኝ። እጄም ምድርን መስርታለች፣ ቀኝም ሰማያትን ዘርግታለች። በጠሯቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱም በከለዳውያን ላይ ይሆናል። እኔ ራሴ ተናግሬአለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ። መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ማን? ጌታ እግዚአብሔርና መንፈሱ ልከውኛል። ይሄ ታዲያ ስለማን ይመለከት ይሆን? የአዲስ ኪዳን ጋር ስንገባ አብረን የምናመጣው ይሆናል። አለበለዚያ ግን ምን መሆኑ ነው? እዚህ ላይ ከቆምን ወልድን የላኩት አብና መንፈስ ቅዱስ ናቸው ወደ ማለት ልንደርስ ነው ማለት ነው። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። መንፈሱ ስንል መንፈስ ቅዱስ ከሆነ ጌታ እግዚአብሔር ስንል አብን የሚመለከት ነው ካልን አብና መንፈስ ቅዱስ ልከውታል ያሰኛል ማለት ነው። መጽሐፍ ቅዱስ ግን ይሄን አይልም። እርሱ ነው የሚለው፣ እነርሱ ላኩኝ አይልም። ዮሐንስ 8:42 ላይ እርሱ ላከኝ እንጂ ከራሴ አልመጣሁም ነው የሚለው። እርሱ ሲል ስለ አንድ መናገሩ ነውና እንግዲህ እግዚአብሔር ይመስገን በጣም በጥቂቱ እንደው እንደዚህ ወይም ጥፍጥ ባለ መንገድ ምናምን ነገር ማለት አልችልም። ምክንያቱ እኔ ተናጋሪ ስለሆንኩ ሰሚው ነው ይሄንን የማለት መብትም ያለው እና በዚህ ላይ ብንጨርሰው ጥሩ ነው። 10 ጉዳይ ሆነዋል። 45 ደቂቃ እስከ 1 ሰዓት ባለው ውስጥ ትምህርተ ሥላሴ እንደዚህ አንድ ብቻ። ከዛ ቀጥሎ ደግሞ ያሉት አገልጋዮች ሁሉ አሉ። ነቆሞስ አሉ፣ ፓስተር ወግየም አለች እና ሌሎቻችሁም አሉ። ይኸው ሰላምዬ ግን ቅድሚያ ግን አሁን ለሰላም እሰጣታለሁ። ለሰላም ነው የምሰጣት። ምንድን ነው? ኤሎሂም የሚሉ በርካታ ቃላቶች አሉ ብሉይ ኪዳን ላይ ኤሎሂም የሚሉ። ኤሎሂም ደግሞ ለነሱ ይገባቸዋል ብዬ አስባለሁ። ለእኛ አዲስ ኪዳን ላይ ቆመን ነው ብሉይ ኪዳንን የምንፈታው። ብሉይ ኪዳንን የፈታ ነው አዲስ ኪዳን ላይ ቆመን ነው። አዲስ ኪዳን ላይ ሆነን ነው። መነጽሩ ምን ሆኖ? አዲስ ኪዳን ሆኖ መጽሔተ አእምሮ፣ የአእምሮ መክፈቻው ብርሃኑ አዲስ ኪዳን ነው። ለዚህ ነው ዘፍጥረት 1:26 ላይ እግዚአብሔርም አለ የምንለው አዲስ ኪዳን ላይ ቆመን ነው። እነዚያውስ ዘፍጥረት 1ን ምን ይሉታል? እንፍጠር የሚለውን እንዴት ይሉታል? ኤሎሂም የሚለው ቃልስ እንዴት ይረዱታል? እንዴትስ ትረዱታላችሁ? ወይም ደግሞ በጌታ ከመሆንሽ በፊት እንዴት ነበረ የምታስቢው? እህት ሰላም ማይክ ፍሪ። ጸጋና ሰላም ይብዛላችሁ። ተባረኩልኝ።